ባላሰብኩት መልኩ እገሊትን ይዘካት ሂድ ተባለና ከቤተሰብ እሷን ይዤ ሐጅ የመጀመሪያ ሐጅ ያደረኩት እሳቸው ጋር ቁርአን ትንሽ ገፋ አደረኩኝና ገጠሩ ወጥቶ የመቅራት ወኔ መጣ። ጭንቅላቴ ላይ ስዬ የሄድኩት ድባብ ሙሉ ለሙሉ አገኘሁ። ሐጅን ጓግተ ናፍቀ ምናምን ስትሄድና ድንገት ስትሄድ እኩል አይደለም። እኔ ካዕባን በማይበት ሰዓት እንደ ማንኛውም ሙስሊም የሆነ የተሰማኝ ለየት ያለ መንፈስ አለ። ልክ ሙዝደሊፋ ላይ ኢማም ሆኜ ማሰግደው እኔ ነኝ አሉ። አረቦች አሉ፣ ትላልቅ ሰዎች አሉ። ኢማም ሆኜ ማሰግደው እኔ ነኝ። ከሐጅ በፊትና በኋላ ያለው ህይወቴ ፍጹም የተለያየ ነው ሊሆን የሚችለው። ውጤቱንም በአይንህ ታየዋለህ። ራእያላ እንደው ሀብቱን አላህ የሰጣቸው ሰዎች እንደምንም ተማሙተው አንዴ ቢያዩት ከዛ በኋላ በቃ 15 ነው ምናምን 20 ዓመት ነው ምናምን መካ ኖር ያለኝ ሐረም ሰግጄ አላቅም ያለኛል። ብስሚላህ ራሕማን ራሒም አልሐምዱሊላህ ሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ ወበዕድ። ሁሉም ሰው የሆነ ያደገበት የህይወት ታሪክ ይኖረዋል፣ ያደገበት አካባቢ ይኖረዋልና እኔ ይርጋለም ገጠር አካባቢ ተወልጄ ይርጋለም ከተማ ውስጥ አደግኩና ለትምህርት ወደ ቡታጀራ ሄድኩኝ። ከዚያ ትምህርት ጨርሼ ሂደት አለው አወሊያ መጀመሪያ የአረብኛ ቋንቋ ኮሌጅ ሲከፍት አንዱ ተወዳዳሪ ሆኜ ሲዳማን ወክዬ ገባሁኝ። እሱን ልክ ስጨርስ የዚያን ጊዜ ይሄ ኢህአዴግ እንትን ነበረ ተውራ ነበርና ሲዘጋብን ወዴት መሄድ አለብኝ ብዬ እያሰብኩኝ ያለ የአላህ ነገር ሆነና አንድ ዘመዳችን በረመዳን ለዑምራ ሄዳ ከመካ ወደ ሪያድ እየሄደች መንገድ ላይ ተይዛ በ15 ቀን ምናምን ተመለሰች። እሷን ወደዛ ለመመለስ እንደገና ቤተሰብ ሲመልስ የዚያን ጊዜ ዑምራ ወይንም ሐጅ የሚሄዱ ሰዎች በመሕረም ጋር ተያይዘው ለሱ ተከፍሎ እሱ ከፍሎ ምናምን ነበር የሚሄደውና 1996 ባላሰብኩት መልኩ እገሊትን ይዘካት ሂድ ተባለና ከቤተሰብ እሷን ይዤ ሐጅ የመጀመሪያ ሐጅ ያደረኩት በ1996 ነው። ደረሳነቱ ከልጅነቴ ነው። በአጋጣሚ ሆኖ ይርጋለም ላይ ቁርአን የመቅራት እድሉ የለም፣ ጠባብ ነው በጣም። ይሄ አልተለመደም፣ ያ ሙዱ የለም። መሻይኾች የሉ ማለት ሳይሆን ብዙም አልተለመደም። የተወሰኑ ልጆች ናቸው ቁርአን የሚቀሩት። ከቀሩትም ማክሲመም እስከ ማኸተም ነው የሚቀሩት። እኔ ግን ሐጂ አወል የሚባሉ የይርጋለም የአራዳ መስጂድ ኢማም ነበሩ ረሂመሁላህ። እሳቸው ጋር ቁርአን ትንሽ ገፋ አደረኩኝና ገጠሩ ወጥቶ የመቅራት ወኔ መጣ። በቃ ይሄ ገጠር ሀገር ሄዶ ሐለቀተል ዒልም መሻይኾች ጋር ተሰዶ መቅራት ወኔ መጣና በዚያ ወደ ገጠር ወጣሁኝ። በወጣም የከተማ ልጅ ስለሆንኩ ገጠር አልተመቸኝም። ወባ ምናምን አመመኝና ተመልሼ መጣሁ። ኢላኺሪ ይሄ የመቅራት ወኔ ውስጤ ላይ ግን አልቆመም። ቡታጀራም ስማር ቀን ትምህርት እማራለሁ፣ ማታ ማታ መሻይኾች ጋር እየሄድኩኝ ኪታብ እቀራለሁ። እንደዛ የሆንኩ ትምህርት ስጨርስ አወሊያ ስመጣ በቃ የዕልሙን ማዕድ አገኘሁት ብዬ ደስ ብሎኝ አወሊያ ቂርአት ጀምሬ ያለው ያ የተከሰተው ነገር ተከሰተ። ሼህ መሐመድ ሐሚዲን ጋር ተፍሲር እየተመላለስን እንቀራለን። አወሊያንማ እዛኔ እሳቸው ነበሩ የሚያቀሩት፣ ሼህ ሐሚድ ሙሳ፣ ሌሎች ታላላቅ መሻይኾች ያቀሩ ነበር። ኢቭን አወሊያ ላይ ኢቭን በቃ ያ ተስፋ ለእኔ የምፈልገውን ነገር አገኘሁ ብዬ ሰፍ ብዬ ያለው አወሊያ ያው የሆነ ነገር ነው ብሎ ኢህአዴግ የዋህብያ መፈልፈያ ምናምን ብሎ ዘጋብን፣ ድንገት ዘጋ። ያ በጣም ቀልብ ሰባሪ ነበርና ወዴት ነው የሚሄደው አሁን እያልኩኝ እያለ ይሄ እድል ሲመጣ በቃ ሳውዲ አረቢያ ሄጄ ኡሙል ቁራ ዩኒቨርሲቲ ገብቼ ዒልሜን ቀጠልኩኝ አልኩኝ። የሄድኩት ለዚህ ነው። በቃ ዓላማዬ ይሄ ነው። ከሄድኩኝ በኋላ ግን ማዛ ኩንተ ተተወቃ ወማዛ ኩንተ ቱሪድ የሚለውና ይለያያል። ኢራዳህና የአላህ ኢራዳ ይለያያልና እዛ ሄደ ያለ ኢቃማ ድንገት የምትገባ ኦር ኢንቫይት ካልተደረክ ድንገት የምትገባ አይደለም። ዩኒቨርሲቲ ከባድ ነበርና
እዛ ላይ ትንሽ መካ ትንሽ ጊዜ ቆይቼ ወደ ሪያድ ሄድኩኝ ቤተሰብ ጋር። ሪያድ ሆኜ ስራ ሲያገኙልኝ እኔ የመጣሁት ለመማር ነው እላለሁ። እዛ ፕሮሰስ ውስጥ ብዙ ቆየሁኝ። አንድ 4 ዓመት ሳልማር ሳልሰራም ምናምን ቆየሁ። ፋይናሊ ወደ ስራ ዓለም ገባሁኝ። ምን ነበር የምጠብቀው ስለሚለው ሐጅ ላይ ጭንቅላቴ ላይ አሁን ወደ ሐጁ ልመለስና ጭንቅላቴ ላይ ስዬ የሄድኩት ድባብ ሙሉ ለሙሉ አገኘሁት። ከዚያም አልፎ ይሄ የደረሳነቱ መንፈስ አለ አይደለ? አበሻዎች የዚያን ጊዜ ሲኬድ አስታውሳለሁኝ። አቡ ሙስዓብ ሰላሐዲን ኡስታዝ ሰላሐዲን እሱ መዲና ዩኒቨርሲቲ ላይ ይማር ነበረ። ማህሙድ ሐሰን ኡስታዝ ማህሙድ ሐሰን መዲና ዩኒቨርሲቲ፣ ሌሎችም ሸባቦች መዲና ዩኒቨርሲቲ ይማሩ ነበርና ጀማዓውን የሐጁን ተልቢያውን እያስደረጉት ተክቢራውን እያስደረጉት የዳዕዋ እያደረጉለት ምናምን በየቦታው እየዞሩ ዳዕዋ ያደረጉለታል። ነሻጥ አለ። እዛ ነሻጣ ውስጥ እኔም ተቀላቀልኩኝ። ይሄ አላህ ምን አንተ ለበይክ አላህ ድምጼን አለ አይደለ? በቃ እዛ ነሻጣ ውስጥ እኔም ተደባለቅኩኝ። ወደ ሚናም ስንሄድ ወደ አረፋም ስንሄድ ለአኸሪህ በቃ ከፊት ሆንኩኝ። ትንሽ ልጅ ነኝ የዛን ጊዜ 96 ማለት አስበው ከእድሜ የሆነ ያህል ቀንስበት እና 22 ዓመት ምናምን ስትቀንስበት በቃ 20 ምናምኖቹ አካባቢ ያለሁ ነኝ። በሆነም በቃ እዛ ነሻጣ ውስጥ ተቀላቀልኩኝ። አሰግዳለሁ። በቃ ይቅልጥፍጥፍ ያለ ወጣት አለ አይደል? ያ ደስ የሚል ድባብ ነበርልን። የመጀመሪያ ሐጅን በጣም ደስ የሚል ሳውዲ አረቢያን የማላቃት አልመስልም ነበርና አረብኛውን ሰዎች አስተረጉማለሁ፣ ኸድማለሁ ምናምን ደስ የሚል ድባብ ነበር አስታውሰዋለሁ። እሱ በጣም በጣም ከባድ ነው ማለት አንዳንድ ጊዜ ሐጅን ጓግተ ናፍቀ ምናምን ስትሄድና ድንገት ስትሄድ እኩል አይደለም መንፈሱ። ድንገት ስትሄድ እኩል አይደለም መንፈሱ። የዛን ጊዜ ገና ይሄ ወጣትነት እድሜ ላይ ነው ያለሁት። የሐጅ መንፈሱ የካዕባ መንፈሱ ያን ያህል በቃ በጣም ገብቶኝ ጓግቼ አላህ በወሰደኝ ምናምን እያልኩኝ ሁሌ ዱዓ ማደርግበት ነገር አይደለም። የአላሁ ጀለ ወዐላ ተውፊቁ ሆኖ ነው የሄድኩትና ሰዎች እዛ ሲያዩ የሆነ እያለቀሱ ይገባሉ። እኔ ካዕባን በማይበት ሰዓት እንደ ማንኛውም ሙስሊም የሆነ የተሰማኝ ለየት ያለ መንፈስ አለ። እንዳሁን እንደዚህ ክራውድድ አልነበረም። ደግሞ ልክ ገብተህ ጠዋፍ ታደርጋለህ፣ ሀጀረል አስወድ ትስማለህ ኢላኺሪህ። እንዳሁኑ ክራውድድ አይደለም። እንዳሁኑ ደግሞ ነገሩ አልተጋነንም። አሁን የሚዲያው ማስታወቂያው የምኑ ሐረሜንን የምታየው ነገር በሙሉ ካዕባን ሁሌ ታያለህ፣ ሁሌ ትናፍቃለህ፣ ጠዋፍ ታያለህ ምናምን ነገር ያ ነገር አልነበረም የዚያኔ። ጭራሽ በቲቪም ሐረምን ማየት ምናምን አልነበረም። ያን ያለ ሐጅም የዑምራም ማስታወቂያውም ዳዕዋውም ብዙም የተጋነነ ነገር አልነበረም። አላህ የወፈቃቸው ሰዎች 1000 ሰው 500 ሰው 1200 ሰው ምናምን ይሄዳል። በመጅሊስም ደረጃ ያን ያህል የተነቃቃ ነገር የለም። ማህበረሰቡ ዘንዳም ያን ያህል የተነቃቃ ነገር አልነበረምና እኔ ብቻ ሳልሆን ሌላውም በዚያ ደረጃ ሸውቅ ኖሮት ሄዶ አይደለም የአላህ ጥሪ ያላቸው ሰዎች ነበርና የሚሄዱት። የሆነ የተሰማኝ ነገር አለ ግን ይሄ ማልቀስ ምናምን ነገር አላለቀስኩም አስታውሳለሁ። ሐጅ ሁሉንም አላህ ወስዶ አላህ ያሳየውና በጣም አሁን ላይ መኪና ከመካ ያነሳሃል፣ ሚና ወስዶ ያሳርፋል። ከሚና ያነሳሃል፣ አረፋ ወስዶ ያስተርፋል። ከአረፋ ማምሻ ያነሳሃል፣ ሙዝደሊፋ ያሳድርሃል። መኪና ነው። ካልሆነም በእግርህ ወክ የምታደርግባቸው መንገዶች ሰፍተዋል፣ ክራውድድ አይደለም። የዚያን ጊዜ ግን መኪና ውስጥ ለመግባት ብቻ 1200 ምናምን ሰው እኮ ነው የሚሄዱ። እንዳሁን በርከት ያለ ሰው አይደለም። መኪና ውስጥ ለመግባት ብቻ መግሪብ ተሰልፈ ዒሻ ያልፍብሃል። አስታውሳለሁ። በቃ አሁን ወደ መኪና ግቡ ተብሎ ለመግባት ሄደን ስንጋፋ ምን ስንል ዒሻ ሆነብን። መተን ሙዝደሊፋ ለማደር ስንደርስ 7 ሰዓት ነው የሆነው። በሙዝደሊፋና በአረፋ መካከል ላይ ያለው ጋፕ ድንበር ነው። ጋፕ የለም ማለት እኮ ነው። ይሄ አረፋ ነው፣ እግርህ ረግጠህ እዚህ ጋር ሙዝደሊፋ ነው፣ ምንም የለም። መተህ የምታድርበት ቦታ ምናልባት 3 ኪሎ ሜትር ማክሲመም በ3 እና በ4 ኪሎ ሜትር መሃል ቢሆን ነው በእግር ወክ የምታደርግበት መንገድ ነው። መንገዱን ስለማናውቀው ክራውድድ ስለሆነ ሸቀጥህን ተሸክመ የምተኛበትን የምትበላው ምናምን ነገር ይዘህ ነው የምትሄደው። በጣም ከባድ ነበርና መተን 7 ሰዓት ላይ ይዛደር።
ያቺ ጉዞ ቀን ሄድናት ማምሻ የተመለስንባት ጠዋት ጠጠር ለመወርወር ሄድንባት በጣም ፈታኝና ክራውድድ ነበረ። በዛ ላይ ደግሞ ትላልቅ ሰዎች አብረው በሚኖሩበት ሰዓት ብዙ ችግራልና እነዛን አስታውሳለሁ። ቢሆንም ግን ያ ክራውድዱ አካልህን ያደክመዋል፣ ወኔህን መንፈስህን ደግሞ ያነሽጠዋል። በሐጅ ላይ ፍጹም የማረሳው የመጀመሪያው አካባቢ ላይ ብያለው፣ ገና ወጣት ነኝ። ይሄ ደረሳነቱ ዓለም ላይ ሆነ ሐለቀተል ዒልም ገጠር ቀርተህ አይተሃልና ተመና የሚባል ነገር አለ። እስቲ ለወደፊት አሻግረህ ተመኝ ምናምን የሚባል ነገር አለ አይደለ? ደረሳ ዓለም ላይ ስትሆን ምን ትመኛለህ? ተመኝ ምናምን ብለህ የምትመኘው ነገር አለ። ሄድኩኝና ልክ ሙዝደሊፋ ላይ ኢማም ሆኜ የማሰግደው እኔ ነኝ አሉ። አረቦች አሉ፣ ትላልቅ ሰዎች አሉ። ኢማም ሆኜ የማሰግደው እኔ ነኝ አሉ። የሆነ ሰው አይደለ ኢማም ሆኖ የሚያሰግደው፣ በውስጤ እኮ ነው የምለው ብዬ እንደዛ በቃ ወደፊት እያለሁኝ ኢማሙን አሰግድ ተባልኩኝ። ኢማሙን ስታሰግድ ይሄ በሱዳንኛና አማርኛ አበሽኛ የተቀላቀለው ድምፅ አለ አይደለ? እኔ ጋር ያለው ድብልቅልቅ ያለው ድምፅ፣ ያ ነገር ተመቻቸውና አብረውኝ የነበሩት ጀማዓዎች ሚናም ሄጄ ማሰገዱ ምናምኑን ቀጠልኩኝ ኺድማውን። ኢዘን ምን አልኩኝ? ለወደፊት በዚህ ወኔ እቀጥላለሁ። ብዙ ቤተሰቦችም ስለሚመጡ መካንም ሰፋ አድርጌ ይዛታለሁ። ይህንን አላህ በሐያቴ ያለሁኝ አሳካልኝ። እማረሳው ይሄ ወኔ ነበረ። አንድ እንደውም ከአክስቴ ልጅ ጋር ጫውተዋል። የመጀመሪያ ሐጅ ሳደርግ እንደዚህ አልኩኝ፣ እንደዚህ አላህ አሳካልኝና እሱን አረሳው። አረፋ ዋናው ከሐጅ ፍጹም የሚናፍቅህ ነገር ቢኖር አረፋ ላይ ያለው ድባብ ነው። ዋናው እሱ ነው። በቃ እዚያ ጋር ሁሉ ነገር በቃ ረክት ብለህ የምትመለስበት ነው። እንዳሁን ነገራቶች ተመቻችተው አሁን ላይ አላህ ወስዶ አላህ ያሳያችሁና በየቦታው አርቲፊሻል የሆነ ውሃን እንዲበትን የሚያደርግ ማሽነሪዎችን አድርገዋል። አሁን ላይ ዛፎችም ተካክለዋል። የዚያን ጊዜ ዛፍ የለም፣ ውሃ የለም። አረፋ በረሃ ነው። ካዕባ ሐረም መካ ምን ያህል እንደሚሞቅ ይታወቃል። ኢዘን የሆነ ድንኳን ውስጥ ነው የምትቀመጠው። አለቀ። ከዚያ ወጥተህ ሄደህ አረፋው ተራራዋን ለመውጣት ምናምን ሙከራ ይደረጋልና ደረሳ ያልሆነው ብዙም ስለ ሐጅ ግንዛቤ የሌለው ሰው እዛ ጋር ካልሄደ ሐጅም ትክክል ያልሆነ ይመስለው። ይሄ እዛ ውስጥ እንዲህ ስትመላለስ የሚባክን ጊዜ አለ። ኢዘን የዚያን ጊዜ በዛ ሐሩር ፀሐይ፣ በዚያ ከባድ ሂደት ውስጥ አረፋ ሜዳ ላይ የነበረው ሽዑር፣ የዱዓው መንፈስ፣ የምታደርገው ነሻጥ፣ ኺድማው፣ ትላልቅ ሰዎችን የምትኸድምበት፣ የምታስተምርበት፣ እነዚህ ነሻጦች እርስ በርስ ሲተባበሩ ምናምን የምታይበት ነገር እጅግ በጣም ደስ ይላል። እንዳሁን መጅሊስ ተቀናጅቶ ሲያበቃ ሁጃጆቹን እዚህ ጋር ቁጭ በሉ፣ እዚህ ጋር ተኙ፣ እንደዚህ ሁኑ ብሎ አንድ ለምናምን ብሎ ያደራጀው ነገር የለም። እንደ በፊት ያ አሰራርም ብዙም የለም እና ስለዚህ እርስ በርስ ነው የምትከዳደሙ። በጣም በቃ ውስጤ ላይ የማረሰው ደስ የሚለኝ መንፈስ እርስ በርስ ያለው መተዛዝና መከዳደም። ምግብ ይዘህ አይደለም የምትሄደው። መሊክ አሚር ሱልጣን ረሂመሁላህ የሱ እንትን ኸይርያ ምግብ የሚችለው እሱ ነበር። ሁጃጁን በሙሉ በልተህ የምትበላውን በልተህ ጠጣውን ጠጥተህ ሽሚያም የለም። ምክንያቱም የሚካፈልበት ቦታ በጣም ብዙ ስለሆነ ብዙም ሽሚያ የለምና የምትበላውን በልተህ የምትይዘውን ይዘህ የምትጥለው ይበልጣል። ያ መከዳደም የነበረው መንፈስ በጣም ደስ የሚለኝ መንፈስ ነው አረፋ ላይ። ከሐጅ የተማርኩት እንደው ትልቁ ደርስ ሰብር ነው። ከሰብር በኋላ ያለ የመንፈስ እርካታ ለኢስላም ብለህ የምትከፍለው ለኢባዳ ብለህ የምትከፍለው ውጣ ውረድና በኋላ ላይ የምታገኘውን የመንፈስ ደስታና ከፍታ ያንን ነው በጣም የተማርኩት ነገር ቢኖር። በጣም የሚገርመው እኮ እነሰፋ ወልመርወረ ምናምን ብሎ ሲያበቃ ቁርአን ውስጥ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋል ወልአንፉስ ወሰመራት ወበሽሪ ሳቢሪን ብሎ ወደዛ ነው የሄደውና ቦታው እጅግ ሰብር የሚፈልግ ቦታ ስለመሆኑ በራሱ ማሳያ ነውና ሰብር የሌለው ሰው በጥቅሉ ህይወቱ ላይ የሚያሳካቸው ነገሮች ያንሳሉ። ሐጅ ላይ ደግሞ
ከሚያለመው የሚያጠፋው ይበልጣል ሰብር የሌለው ሰው። ሐጅ ስንሄድ ወንጀላችንን ልናሰርዝ የጌታችንን ሪዳ ወይንም ውዴታውን አግኝተን ልንመለስ ነው። እዛ ሄደን ቀልብ በመሳበር ወንጀል ሰርቶ መምጣትን በጣም እንዲጠነቀቁ አደራላለሁ። ለምን ሲሄድ እኔ የቤቴ አመል አለ፣ አንቱም የቤቱ አመል አለ፣ እሱም የቤቱ አመል አለ። እዛ በምንሄድበት ሰዓት አንድ ቦታ ላይ ሰብሰብ ብለን ነው የምንቀመጠው። ምናልባት አንድ ሩም ላይ 4-5 ሰው ሊቀመጥ ይችላል። አንድ ቦታ ላይ የሆነ ሜዳ ላይ በአስሮች በመቶዎች የሚቆጠሩ ሊኖሩ ይችላሉ። ሚና በምትሄድበት ሰዓት አንድ ድንኳን ውስጥ በመቶዎች የሚቆጠሩ ሰዎች ሊቀመጡ ይችላሉ። ሰፊ የሆነ ድንኳን ስለሚኖር ወከዛሊከ ዓረፋ መኪና ውስጥ መሰል ነገሮች አሉና ነቢዩ ሰለላሁ ዐለይሂ ወሰለም ካዕባን አይተው ሲያበቁ ማሸረፊከ ወማዐዘመኪ ብለው የካዕባን ልቅና በጣም ተናገሩና በጌታዬ ስም እምላለሁኝ ብለው የአንድ ሙእሚን ክብር የቀልቡ መሰበር ያኔ ካንቺ መሰበር አላህ ዘንዳ የበለጠ የሙእሚን ቀልብ መሰበር አላህን ያሳዝነዋል ያስከፈዋል ብለው የሙእሚን ቀልብ ከዛ በላይ መሆኑን ላቅ አድርገው አሳይተዋልና የተለያዩ ሰዎች ስላሉ የመማማሪያ የመተጋገዣ ሰብር የማድረጊያና የመቻቻያ ስለሆኑ እኔ ጎን ላይ ያለው ሰውዬ ሐጅ ላይ የሆነ ነገር አግኝቶ መመለስ መቻል አለበት። ከሱ እኔ የሆነ ነገር አግኝቼ መመለስ አለብኝ። የዓለም ሰዎች የሚሰበሰቡበት ቦታ እንደመሆኑ የሆነ ነገር ተምሬ መመለስ አለብኝ። ሐጅን ከማድረግ ባሻገር የሆነ ነገርም ማስተምሬ መመለስ አለብኝ ሐጅን ከማድረግ ባሻገር። ስለዚህ ዳዕዋ ላላደርግ እችላለሁ፣ ሰደቃ ላላወጣ እችላለሁ። በስነ ምግባሬ ግን ዳዕዋ ላደርግ እችላለሁ። በስነ ምግባሬ ግን ሰደቃ ላደርግ እችላለሁኝና እንደው በጣም እንዲጠነቀቁ ብዬ የምለው እርስ በርስ ቀልብ መሰባበር፣ በትንሽ ነገር ስሜታዊ መሆን፣ የሄዱበትን ዓላማ አለመዘንጋት። ሐጅ ሲኬድ ሐቢቢ ወደ ሚሊዮን የሚሆን ወጪ አውጥተህ እንግልትን ገዝተህ ነው የሄድከው። በቃ እንግልትን በዋጋ ገዝተህ ነው የሄድከው። ያ ነገር ከውስጣችን ሊጠፋ አይገባም። ሹር በደም ምንም ጥያቄ የለው። ከሐጅ በፊት የሚኖርህ ውስጣዊ መንፈስ፣ ከሐጅ የሚኖርህ አካላዊ ማንነት፣ ከሐጅ በፊትና በኋላ የሚኖርህ እንትንህ ማለት በጌታህ ላይ ያለህ ፊቃ፣ ነገራቶችን የበለጠ አሳክተህ ለማየት የምታደርገው ጉጉት ፍጹም የተለያየ ነው። ለምን እዛ ሐጅ ሜዳ ላይ በምትሆንበት ሰዓት ወርቃማውን እድል አግኝታል አይደል? ኸይሩ ዱዓኢ ዱዓኡ የውሚ ዓረፋ ተብለሃል አይደል? በዛ የውሚ ዓረፋ የምታደርገው ዱዓ በሙሉ ተስፋህን በደንብ አድርጎ ያለመልምልሃልና ከሐጅ በፊትና በኋላ ያለው እንትን ህይወት ፍጹም የተለያየ ነው ሊሆን የሚችለው። ውጤቱንም በአይንህ ታየዋለህ። ራእያ ላይ ከዛ በፊት አንድ ሐጅ አይደለም የሚያደርጉት። አሁን አንዱ ሐጅ ውስጥ የነበረውን ነገር ነው ስናወራ የነበረው። ከዛ በኋላ አላህ እድሉን አመቻችቶልኝ ሳውዲ አረቢያ በመኖሬ ሪያድ ነበርና የምኖረው። እድሉን አመቻችቶልኝ ተደጋጋሚ ሐጆችን አድርጌያለሁ። እስከ አደጋው እስከደረሰበት ባለው ተደጋጋሚ ሐጆችን አድርጌያለሁኝና አንድ ጊዜ እኔ ሐጅና ዑምራ የሚያደርጉ ወንድምና እህቶችን ሁሌ ሞስያዬ ቋሚ ደንበኛ እንድትደረጉ ሁኑ ነው የምለው። ማለት የመጀመሪያ ዑምራ አድርገህ የመጀመሪያ ሐጅ አድርገህ ይሄ ሰው ካሁን በኋላ አያስፈልግም ተብለህ ከደንበኝነት እንዳትሰረዝ በቃ በተቻለ መጠን ጥረት እናድርግ ነው የምለውና ቋሚ ደንበኛ እንዲያደርገኝ ብዙ ለምነው ነበር በመጀመሪያ ሐጅ ላይ። ቋሚ ደንበኛ ደግሞ የምትደረገው ሸመታ ምናልባት ከአማራው ነው ደንበኛ የሚያደርግ የሸቀጡ ባለቤት። ኢዘን የሐጁ ባለቤት ቋሚ ደንበኛ እንዲያደርገኝ በጣም ብዙ ዱዓ አድርግ ነበርና አላህ እድሉን አመቻችቶ ሪያድ ላይ ለመማር ትምህርት ለመማር ምናምን ጥረት ባደርግም ላይ ሳይሳካ ሲቀር ፎርጂድ መኖሪያ ግድ ስለነበረ ያንን ይዤ ስራ መስራት ጀመርኩኝ። ወደ ሾፍርና ነው የገባሁትና ይሄ ዳዕዋው ላይ ዒልሙ ላይ ምናምን እንቀሰቀስ ስለነበረ አንድ ጊዜ አሚር ኢብኑ ጠላል የሚባል ትልቅ አሚር 20 ምናምን መኪናዎች ባለሀብቶቻችን እንደው በዚህ አጋጣሚ እንደው ምለው የአረቡ ዓለም በተለይ ሳውዲ አረቢያ ባለሀብቶች መልቲ ሚሊዮነር የሚባሉት አንድ ሰው አይደለም ሐጅ የሚያስደርጉት 200 500 ሁጃጅ አንድ ያስደርጋሉ ሙሉ ወጪውን ችለው። ኢቭን የሚታረደውን የበጉን እርድ ራሱ ይችሉለታል። ሁሉ ወጪውን ችለው በጣም ብዙ ሚሊዮኖች ናቸው የሚወጡት። እዛ ውስጥ ጋያ አላቸው። በብራቸው ጀነት መሸመት ስለሚፈልጉ
ያንን እድል አመቻችቶ ወደ 250 ሰው በላይ አንድ ባስ 50 ሰው ነው የሚይዘው። 25 ባስ ይዘን ወጣን። 25 ባስን አባዛው ስንት እንደሚሆን እንግዲህ አንድ ባስ 50 ሰው ኦር 40 ምናምን ሰው ነው የሚይዘው ትልቁ ባስ ማለት። 25 ባሶችን ይዘን ወጣን። ኢቃማ የለኝም እኔ በቃ ሁለተኛውን ሐጅ ሳደርግ እሱ ነው። እዚያ ውስጥ እነ ሼኽ መጡ፣ ዳዕዋው ነሻጡ ምናምን ሞቅ ያለ ነበር። ከዛም ሌሎችንም ሐጆች የማድረጉን እድል አገኘሁኝና ሐጅ በምታደርግበት ሰዓት የዘንድሮውን ሐጅ አድርገህ በሚቀጥለው ሐጅ እዛው አረፋ ሜዳ ላይ ሆነ ኦር ሐጅ ስራ ውስጥ ሆነ የሚቀጥለው ሐጅ ይናፍቃልና እንደው ሀብቱን አላህ የሰጣቸው ሰዎች ሄደው ያላዩት ሀገር ስለማይናፍቅ ተነሳሽነት አለመኖሩም አንዱ ምክንያት እሱ ይመስለኛል። እዛ አካባቢ አትሊስት አሁን እኮ ይሄ በቲቪ ሐረሜንን የምናየው ነገር እኮ በራሱ የሚያነሳሳ ነገር አለ እኮ። ቤታችን ውስጥ ሀብት አላህ ሰጥቶት ሐጅ የማድረግ ተነሳሽነት የሌለው ሰው የአላህ ተውፊቅ አለመኖሩ እንዳለ ሆኖ ቀልቡ ላይ የሆነ ችግር መኖሩ እንዳለ ሆኖ በቤት ውስጥ ያለውም ድባብ ለዛ የሚገፋፋ አይደለም ማለት ነው። ወይ ሚስቱ ጋር ወይ እሱ ጋር ወይ ልጆቹ ጋር ያለው ድባብ የሚገፋፋ አይደለም። ቲቪ ውስጥ ቤት ውስጥ የሚከፈቱ የቲቪ ቻናሎቹ ምናምኖቹ ወደዛ የሚገፋፉ አይደሉምና እንደው ሀብቱን አላህ የሰጣቸው ሰዎች እንደምንም ተማሙተው አንዴ ቢያዩት ከዛ በኋላ በቃ ተመላልሶ 20 ሐጅ 15 ሐጅ ምናምን ያደረገው እኮ ባላብት አለ። መጀመሪያ ሊሄድ እኮ አዳግቶታል። በመሄዱ አማካይነት ያገኘው ነገር አለ። ኢኮኖሚው ላይ ያገኘው ነገር አለ። ህይወቱ ላይ ያገኘው ነገር አለ። ብዙ ያገኘው ነገር አለ። እነዚህ አቅሙን አላህ ሰጥቷቸው ነገ ተነገ ወዲያ በብር ቢዚ ሆኖ በስራ ቢዚ ሆኖ የማይሄዱ ሰዎች በህይወታቸው እናገኛለን እያሉ ያጡት ነገር አለ። ኢዘን የሄዱትን ጓደኞቻቸውን ቢያማክሩ በመሄድህ ምን አገኘህ ቢባል ለመሄድ ተነሳሽነት ይኖራቸዋልና እዚያ ላይ እንደው ያልሄዱ ሰዎች የሐጅ ጉጉትና ናፍቆት ውስጥ ላይ ካላደረ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ እንደሚሉት ፈልየሙት ኢንሻአ የሁዲየን አው ነስራንያ ብለው ያሉት ከባድ ነው። አቅሙን አላህ ሰጥቶት 5 ዓመት ሐጅ ሳያደርግ ያሳለፈ ነው የሚለው እንተበ ይሄኛውን ሐጅ አድርገ 5 ዓመት ጋፕ ውስጥ ሌላ ሐጅ ያልደገመ እንደሆነ ምናምን ብሎ ወዛታው እዛ ላይ ነው ዛቻው ማለት እንኳን ጭራሽ ያላደረገው በጣም ብዙ መልቲ ሚሊዮነሮች አሉ ሐጅ ያላደረጉ በል ሳያደርጉ የሚሞቱ በኋላ ቤተሰቦቻቸው ከንብረታቸው ሐጅ እናድርግላቸው ወይስ ምን እናድርጋላቸው ብለው ቢጠይቁ ማለት ራስ የምታደርገውና ቤተሰብ የሚያደርግልህ እኩል ስላልሆነ አላህ በሰጠን ኒዕማ የአላህን ቤት ሳንዘይር ሩክን ሚን አርካኒል ኢስላም ያልሆነውን ሳናሟላ የአቅሙ የሌላቸው ሰዎች በወሰደኝ እያሉ ሲያለቅሱ አቅሙን አላህ የሰጠን ሰዎች ደግሞ ያንን ሳናደርግ መሄድ መቼም ቀልብ ላይ ችግር መኖሩን ያሳያልና እንደው ተነሳሽነት እንዲኖር አደራ ነው እምለው። በአቅም አይደለም ሐጅ የሚሄደው መጀመሪያ ሐጅ የሄድኩበትን ታሪክ እኮ እንትን ስለ ጭራሽ እኔ ሐጅ ወለን እድሜም ለዛ ፈቃጅ አይደለም። ገና እኮ ትምህርት እንደጨረስኩ ማለት ነው። ትምህርት ጨረስኩ በ6 ወር ጋፕ ነው። ምንም እድሜም ለዛ ፈቃጅ አይደለም። ሐሳቡም የለኝም። ምንም ሐሳቡ የለኝም። ኢዘን ጥሪ ነው፣ የአቅም ጉዳይ አይደለም። በዛ ላይ ደግሞ አቅም ኖሮ አልተጠራህም ማለት ይሁን ነገር አለ ማለት ነው። በጌታና በአንተ መካከል ላይ የሆነ የሻከረ መስመር አለ፣ ችግር አለ ማለት ነው። አቅሙን አላህ ሰጥቶ ሀብት ብሩን አላህ ሰጥቶ ያልጠራ ሰው እኔ አንድ ባለፈው ከአንድ ትልቅ ባለስልጣን ጋር ቁጭ ብለን እያወራን የሆነን እገሌ የሚባልን ሰው ሐጅ ላስደርገው አልኳሉ። ፕሮሰሱን ጨርሼለት ምናምን ማታ ሐጅ የሚያደርግበትን የፓስፖርቱን ቪዛውን እና ጨርቁንም ጭምር የኢህራም ጨርቁን ማለት እሱንም ጭምር በክብር አስረከብኩታል። ሚኒስተር ደስ በቃ ትልቅ ሰው ነውና በክብር አስረከብኩታል። ከዛ ከፈጅር በኋላ የሚሄድበት ቀን ማለት ደወለልኝና ለአንገብጋቢ ስራ በቃ ተፈልጊያለሁኝና መሄድ አልችልም ብሏለኝ። ጥሪ ነው። አቅም መኖር አለመኖር አይደለም። ቪዛ ተመቶ ከነ ኢህራም ጨርቁ ቢሰጥህ እንኳን ጥሪ ካሌላ አትሄድም። አለመጠራት የሆነ ችግር አለ፣ ለምንድን ነው ጌታ ያልጠራኝ ብሎ ሊያለቅስ ሊያዝን ይገባል እንጂማ እዳ ቀለለ በቃ በተውፊቅ ነው የሚሄደው። ያ ሐቢቢ እኔ ሳውዲ አረቢያ ስንኖር ጓደኛዬ 16 ዓመቴ ነው ሪያድ ዑምራ አድርጌ አላቅም ብሎ ያለኛል። እሱ ብቻ አይደለም 15 ነው ምናምን 20 ዓመት ነው ምናምን መካ ኖር ያለኝ ሐረም ሰግጄ አላቅም ያለኛል።
አንድ ቀን ግሩፕ ላይ የሆነ ዳዕዋ አደረግንና የሆነ መሽሩዕ ጋር ተያይዞ ሲዳማ የሚሰራ መሽሩዕ ነበርና እዛ ላይ ትንሽ የማነቃቃት ያንን መሽሩዕ እንስራው መርከዝ ነው የቁርአን ቤት ምናምን ነውና እንስራው የሚል ማነቃቃት ነገር አደረግን። እኔ ወንድሞች ምናምን ሆነን እሱ ደግሞ እንዲያስተባብር አደረግ ነው። በቃ የዚህ ያለታ ሳስተባብር አደርኩና ዱዓ ላድርግ ነሽጬ ሱና አሚን ፈጅር ሐረም መስገድ አለብኝ ብዬ ሄድኩኛል። የመጀመሪያ ሐረም በ20 ምናምን ዓመት ሂዝ መልቲ ሚሊዮነር በጣም ባለሀብት ነው። የመጀመሪያ ሱና አሚን ፈጅር ሐረም ሰግድኩኛል። ከዚያ በኋላ በራሴ ላይ ግዴታ አደረኩኝ 5 ወቅት ሰላት ሐረም ልሰግዳል። 20 ምናምን ዓመት መካ ቁጭ ብሎ ሐረም ሰግዶ ዑምራ ሐጁን ቶ ሐረም ፈርድ ሰላት ሰግጄ ላ ጁምዓ ወላ ጀማዓ ሰግጄ አላቅም አለኛል። ስለዚህ ይሄ ጥሪ አለመምጣቱ ተውፊቅ አለመኖሩ ከአላህ ጋር የሆነ ክፍተት እንዳይኖር ያሰጋልና አቅሙን አላህ የሰጣቸው ሰዎች ቅድም እንዳልኩት ነው። አቅሙን አላህ ያልሰጣቸው ሰዎች ደግሞ ወኔው ይኖራቸው፣ ንያው ይኖራቸው። ንየቱል መርዒ ኸይሩን ሚን ዐመሊሂ የሆነ ሰውዬ ንያው ከስራው የበለጠ ነው። እኔ አቅም ኖሮኝ ሐጅ ለመሄድ ወጪውን ተዓቡን ምናምኑን መከራውን አንዱ ምን ብሏል? በጣም መልቲ ሚሊዮነር ነው ኡስታዝ ሚና ባይኖር ኖሮ በየዓመቱ ሐጅ አድርግ ነበር አለኝ። ስለሚናው እኮ ነው ሐጅ የሚደረገው። አይስ ሹፍ እንደዚህም አለ ሂስ መልቲ ሚሊዮነር። እሱ ብቻ አይደለም ሌሎችንም ብዙ ሰዎች ይዞ ሐጅ ማድረግ የሚችል ሰው ነው። በቃ ሚና ባይኖር ኖሮ አለ። ኢዘን አሁን አቅሙ ኖሯቸው ለመሄድ በአንድም በሌላም ምክንያት ከሚሰንፉት አቅሙ ሳይኖራቸው ቀርቶ ካዕባን ባዩ ቁጥር መዲናን ባዩ ቁጥር ኢላሂ ውሰደኝ ብለው ልባቸው እያለቀሰ የሚማጸኑ ሰዎች እነሱ ይበልጣሉ። አንድ እናት ሰሞኑ ሐጅ ሄዳለሁ ብለው ተነሱ። አሮጊት ናቸው። በቃ ሊያግዛቸው የሚችል ሰው አብሯቸው የለም። ቤተሰብ ልጆች ተጨነቁ። በቃ ግራ ገባቸው። እኔ አገኘኋቸውና እናትየው አስረዳዋቸው። እኔ ላይ አደጋ እንዴት እንደደረሰ ሐጅ ያለው ፕሮሰስ ምናምን ስቅስቅ ብለው አለቀሱ። ልጅ እንደሞተባቸው በቃ ዝም አልኩ። ሐጅ አልሄድኩም ነው በቃ ልሙት አሉኝ። ሄጄ ልሙት አሉኝ። የእርሶ መሞት ኦኬ ጀነት ይገባሉ ከሞቱ፣ ግን ልጆቹ ቢሞቱ ሄደው በቃ የእግር እሳት ነው የሚሆነው፣ ረመጥ ነው የሚሆንባቸው፣ ከውስጣቸው አይወጣም። ሐጅ በመጣ ቁጥር እርሶን እያስታወሱ ቤቱ ለቅሶ ቤት ነው የሚሆነው። እባክዎን ልጆችዎን እንደው ሐዘን ውስጥ አይጣሉ፣ ግድ የለዎትም ብዬ ለምኜ በሚቀጥለው አሁን ሐጁ እንዳለፈ ዑምራ ስለሚሄድ እኔ ልጆት ሆኜ እኔ ዑምራ ስደርጎታለሁ ይሄው ቃል ልግባ ምናምን ብዬ ተማጽየቸው እያለቀሱ እሺ ኡስታዝ ብለው ተው እና በዚህ ደረጃ የሚያለቅሱ አሉ ማለት ነው። ጤጤንን ሄጄ ልሙት የሚሉ ሰዎች አሉ። መልቲ ሚሊዮነር ሆነው ደግሞ ሌክጀሪ ህይወት እየኖሩ ደግሞ ጭራሽ ሐጁ ትዝም አይላቸው ሰዎች አሉና ሸታን በይነ ሀዛ ወዛከና በጣም ዱዓ የሚፈልግ ጥንቃቄ የሚፈልግ መስአላ ነው ሐቢቢ። መቼም ይሄ የአላሁ ስብሓነሁ ወተዓላ ትልቁ በህይወቴ ተአምሩ ከዛም በኋላ በጣም ብዙ ነገሮች ለኔ ለህይወቴ ቀለል ያሉልኝ ታሪክ እኔ ማለት ሰዎች ሲያዩኝ እንዲደረሰበት ምናምን ብለው የሆነ ሊያዝኑ ይችላሉ። እግሬ ሲያነክስ የሆነ ቦታ ላይ አካሌ ላይ ጉድለት ሲኖር ሊያዝኑ ይችላሉ። እኔ ግን ከገጠመኝ ህይወት ደስ የሚለኝ ወቅት ያ ወቅት ነው። ህይወቴን በጣም የቀየረው ወቅት፣ አመለካከቴን ጉዞዬን የቀየረው ወቅት ያ ወቅት ነው። የአላሁ ስብሓነሁ ወተዓላን ቁድራ ያየሁበት ወቅት ያ ወቅት ነው። ባጭሩ ክስተቱ እናትና አባቴን ሐጅ ለማስደረግ አስመጣኋቸው። ሐጅ ለማስደረግ ይዤ ስገባ ቤተሰብ 8 ሆነን ገባን። ወንድሜ ረሂመሁላህ 3 ጊዜ ታናሽ ወንድሜ ረሂመሁላህ፣ ያክስቴ ልጅ፣ ሌሎችም 8 ሆነን ብቻ አንድ ላይ ለሐጁ ገባን። ለሐጁ ስንገባ ከ15 ቀን በፊት ሐጅ እኛ ላይ አደጋ ከመድረሱ ከ15 ቀን በፊት መካ ላይ የሆነ ብረት ወድቆ ሐረም አካባቢ በጣም ብዙ ሰዎች ሞተዋል አይደል? የዚያ ዕለት ወላጆቼን ዑምራ ለማስደረግ ይዤ ልወጣ ስል በጣም ዶፍ ዝናብ ዘነበ። በቃ ዝናቡ ይለፍና እንሄዳለን ብለን ተውን ሳንሄድ ቀረን። እዛ ወዲያውኑ ዜና ሰማን፣ እንደዚህ በጣም ማዕት ሰው ሞተ። አልሐምዱሊላህ እጃች ያልወድኩኝ ምናምን አልኩና ተረጋጋ። በ15 ቀኑ እኔ ላይ አደጋ ደረሰ። እንዴት ነው የሆነው? ጠጠር ወርውረን ጠጠር ለመወርወር ጠዋት ከሙዝደሊፋ ወደ ሚና ስንሄድ ወንድሜ ረሂመሁላህ እንሂድ አለ።
ቶሎ እንሂድ ያኒ ክራውድድ ይሆንብናልና እነዚህ ትላልቅ ሰዎች ስለሆኑ ይዘናቸው እንሂዳል። ፈጅር እንደተሰገደ እኔ ደግሞ ሱናውን እንድናገኝ ትንሽ እስፊራር አለች አይደል ትንሽ የፀሐይ ወጣ ትበል ሱናው ስለሆነ ትንሽ ደቂቅ ይበሉ ዱዓ ያድርጉታው አልኩት። እንሂድ አለ ነው አሉ። ከጓደኛው ጋር ተያይዞ ከስምንታችን ሁለቱ ቀድሞ ሄዱ። በቃ እናንተ ሱናችሁን ጨርሳችሁ ሂዱ አሉ። ሄደው እነሱ ጠጠር ወርወረው ሚና መተው ተኝተዋል። እኛ ፀሐይ ሞቅ ብላ ጠጠር ለመወርወር ስንሄድ መንገድ ላይ ያ ክራውድ ተፈጠረ። የሚመጡና የሚሄዱ ሰዎች ተገናኙ። የመሄጃው መንገድ ሌላ ነው፣ የመምጫው መንገድ ሌላ ነው። በፊት በምን ምክንያት እንደሆነ አላቅም ተገናኙ። ሲገናኙ እኔ አሁን ወላጆቼን እንዴት እንደማረጋቸው ግራ ገባኝ። እኔ አውቀዋለሁ ቦታውን ተመላልሼ አድርጋለሁ። እነሱ እንግዳዎች ናቸው። ይሄ ነገር ይፈጠራል ብዬ አላሰብኩም። ብቻ ለማንኛውም በዚህ እንሂድ እያለን አባቴ እናቴን በዚህ በኩል ይዟት ሄደ። በዚህ ሄዱ። እኔ ደግሞ በዚህ በኩል ሲሄድ አንድ የአክስቴ ልጅ ጀርባዬ እንደዚህ ይዛኝ በዚህኛው በኩል ተከተለችኝ። በዚህ አጋጣሚ ወደቀ። ከታች ሆና እሷ ያቺ ዘመዴ ኡስታዝ ሞትኩኝ የሚል 2-3 ድምፅ ሰማሁኝ። በቃ ሞተች። እናትና አባቴ የት እንደሄዱ አላውቅም። እኔ ላይ የተከሰተው ተከሰተ። እላዬ ላይ እንደዚህ ተኝተውብኝ አንድ ጥቁር ናይጄሪያዊ የሚመስል ሰውዬ ሞተ። ሌላ ደግሞ አንድ የሆነ አካልም ሞተ። የሆነች ሴትዮ ሞተች። ብቻ እያወቁኝ እንደዚህ ሰዎች ሞቱ። ፋይናሊ ራሴን ያገኘሁት በ3ኛው ቀን ምናምን ሆስፒታል ላይ ነው ያገኘሁትና የአላህን ሙዕጂዛ የአላህን ቁድራ ተአምሩን ያየሁት መንገድ የማያውቁት ምንም የማያውቁት ወላጆቼ ምንም እንቅፋት ሳይነካቸው ወጡ። እዛ አካባቢ ላይ ደግሞ እኔ ፋሚሊየር ነኝ፣ በጣም ማውቀው ነው መንገዱና እኔ ላይ ደግሞ የደረሰው ደረሰ። የሆነው ሆኖ ያለመሞቴ በጣም ወደ 3000 ሰዎች ሞተዋል ነው የዛለታ በዛ ክስተት የሚባለው። ሚና መዲና መካ ለሐጅ ወጥተህ መሞት ከእድል በላይ እድል ነው። ነገር ግን ደረሳ ባይሞት ይሻላል፣ ትንሽ ሰንበት ብል ይሻላል፣ ትንሽ ሊያገለግል ይችላልና ባለመሞቴ ደስ ይለኛል። የተከሰተው ክስተት ባስታወስኩት ቁጥር ህይወቴን በጣም ቅርጽ ያስያዘው ክስተት ስለሆነ ልዩ ደስታ አለው። ራሱን የቻለ ሰፊ ውይይት የሚፈልግ ርዕስ ነው። ይሄ ብዙ አስተማሪ ነው።